ክቡራን ተመልካቾቻችንና አድማጮቻችን የሰዓቱን አጫጭር ዜና ይዤ ቀርባለሁ። አብራችን ቆዩ። በኢትዮጵያ 84ኛው የአርበኞች ቀን እየተከበረ ነው። 84ኛው የአርበኞች ቀን በ4 ኪሎ የአርበኞች መታሰቢያ ሐውልት እየተከበረ ይገኛል። በዓሉም የጥንታዊ የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆነት መሳፍንት የአርበኞችን የአርበኛ ቤተሰቦች የመንግስትና የሥራ ኃላፊዎች ተገኝተዋል። ዝርዝር መረጃውን ወደ ኋላ ይዘን እንቀርባለን። አብራችሁ አየር ማረፊያ የደረሰው ሚሳኤል ጥቃትን ተከትሎ በየመን ሁቲዎች ላይ የአጸፋ እርምጃ እንደምትወስድ ገለጸች። የእስራኤል ጦር ከየመን የተተኮሰ ሚሳኤል ለመጥለፍ መሞከሩን አስታውቆ ተከትሎ የሀገሪቱን ፖሊስ በሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ አካባቢ ተጽዕኖ ያለው አደጋ መድረሱን አስታውቄ ከየመን ሁቲ አማጽያን የተሰነዘረው ነው የተባለው ጥቃት በእስራኤል ዋና አየር ማረፊያ ላይ ጉዳት ባደረሰው የአካባቢ ግን ለ6 ሰዎች መጎዳት እና ለበረራ መስተጓጎል ምክንያት ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የካቶሊክ እምነት ተከታዮችን አስቆጡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎ የተሰራውን እና የካቶሊክ ጳጳስ አድርጎ የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸው የካቶሊክ እምነት ተከታዮች ዘንድ ቁጣና ነቀፌታን አስከትሎባቸዋል። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራ ይህ ምስል ጳጳሳት የሚለብሱትን ነጭ ልብስ ተክነው ቆቢን አድርጎ የሚያሳየው የኤአይ የተሰራ ምስል ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን ይፈልጋሉ ብሎ ከቀለዱት በኋላ ነው። በእስራኤል የተከሰተው የሰደድ እሳት በቁጥጥር ስር ዋለ። በእስራኤል የተከሰተው ሰደድ እሳት ከ30 ሰዓታት በኋላ የእስራኤል አደጋ ሰራተኞች ብርቱ ትግል በኋላ ሙሉ በሙሉ በቁጥጥር ስር መዋሉን ተገለጸ። በአደጋ በርካታ የኢየሩሳሌም ከተማ አቅራቢያ ነዋሪዎች የተፈናቀሉ ሲሆን 12 ሰዎችን ደግሞ ከሰደድ እሳቱ የሚወጣው ጭስ ሳቢያ የመተንፈስ ችግር አጋጥሟቸው ሆስፒታል መግባታቸውን ተመለክቷል። የእስራኤል እሳት አደጋ ባለስልጣን እንዳስታወቀ ከ20 ኪሎ ሜትር በላይ ያካለለው ሰደድ እሳት ወደ እስራኤል መዲና ተስፋፍቶ ተጨማሪ ጉዳት ሳያስከትል በቁጥጥር ስር ውሏል ብለዋል። ታችሁን ያመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ስለምትከታተሉኝ አመሰግናችኋለሁ። መልካም